ይቺ በምስሉ ላይ የምትመለከቷት በአስመላሽ ዘፈሩና በሰንዳፋ በኬ ከተማ አስተዳደር ቴክኒክና ሙያ ኮሌጅ ድጋፍ የተሰራች አይሮፕላን ነች። ይቺ ሰንዳፋ ኤክስፐሪመንታል ኤርክራፍት በመባል የተሰየመችው አይሮፕላን ሁለት ሰዎችን የምትይዝ ሲሆን ርዝመቷ 5.39 ሜትር ቁመቷ 2.06 የክንፏ ስፋት ወይንም ዊንድ ስፓን 8.5334 ወደ ኋላ ያለው የክንፏ ቁመት ወይንም ኮርድ 1.524 ይለካል። ሰንዳፋ ኤክስፐሪመንታል ኤርክራፍት በዳቤ ሜዳ ላይ የመጀመሪያ የበረራ ሙከራን ለማድረግ የተዘጋጀች ሲሆን ይህንን የበረራ ሙከራ ለማየት በርከት ያሉ የአካባቢው ነዋሪዎች በዳቤ ሜዳ ላይ ተገኝተዋል። የአይሮፕላኗ ሰሪ የሆነው የ35 ዓመቱ አስመላሽ ሰፈሩ በትግራይ ክልል ሃዳል በመትባል አካባቢ የተወለደ ሲሆን የመጀመሪያና ሁለተኛ ደረጃ ትምህርቱን በደቡብ ክልል ከተከታተለ በኋላ በአለማያ ዩኒቨርሲቲ የመጀመሪያ ዲግሪውን በጤና መኮንንነት አግኝቷል። ምንም እንኳን በጤና መኮንንነት ተመርቆ የጤና ጣቢያ ኃላፊ ሆኖ የመስራት እድል ቢያገኝም የህፃንነት ህልሙ ግን ፓይለት የመሆን ነበር። ይህንንም ተከትሎ ነበር በአለማያ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለ የኢትዮጵያ አየር መንገድ ያወጣውን የሥራ እድል ተወዳድሮ ሳይሳካለት ቀረ። ይህንን ጊዜ አስመላሽ እንዲህ ያስታውሰዋል። አንደኛ ዓመት ያለው ማስታወቂያ ኢትዮጵያ ኤርላይንስ ግቢያችን ውስጥ ማለት አለማያ ዩኒቨርሲቲ ውስጥ ማስታወቂያ ለጠፈ ፓይለት መሆን የምትፈልጉ ውጤት ያላችሁ 3 ነጥብና ከዛ በላይ ያላችሁ ፓይለት መሆን ትችላላችሁ መወዳደር ትችላላችሁ ተባልኩ። ከዛ በኋላ በቃ ደስተኛው ነው። ለምን ጤና ስለማልፈልጋት ከውስጤም ስላልሆነ ወደ ፓይለት ለመሄድ መንገድ ሆነኝ ማለት ነው። ከዛ ድሬዳዋ ኢትዮጵያ ኤርላይንስ ድሬዳዋ ብራንች ሄድኩኝ። እዛ ስንሄድ 7 አካባቢ እንሆናለን። ስንሄድ ውጤት ያው 3.8 ነው የነበረኝ ጥሩ ውጤት ነው ያለኝ እና የሚፈልገው 3 ነጥብና ከዛ በላይ ነው። እዛ ሲሄድ ግን ቁመት የመጀመሪያው ስክሪን ማድረጊያ ፈተናው ቁመት ነበር። ከውጤትሽ በፊት ፈተና አለ ስክሪን የምትደረግበት ማለት ነው እና ቁመት ነበር። ያ ደግሞ ሜትር ከ70 እና ከዛ በላይ አሁን ቀርቷል። ያ ቁመት ሜትር ከ70 ጫማሽን አውልቀሽ ነው የምትለኪው። ስለካ ላይ ሜትር ከ69 ነኝ 1 ሴንቲሜትር ዝቅ አልኩኝ እና ያኔ እድሜ 21 ነው። ከዛ ሌሎቹ ሲያልፉ ነው በጣም ተቆጭ ለምን ፓይለት የመሆን ፍላጎት ስላለኝ እኔ ማለፍ ፈልግ ነበር አላለፍኩም። ከዛ በኋላ አሳልፈኝና የተማርኩ ለምን አላድግም አልኩት። ገና እድሜ 21 ስለሆነ ማድረግ ይችላል። ገና እድሜ የረጃጅም አጥንቶች እድገት አላቆመም። እስከ 25 26 እድገት ይኖራልና አሳልፈኝና የተማርኩ አድርጋለኝ አልኩ። አይሆንም ስታድግና አለኝ። ያ ደግሞ የበለጠ አበሳጨኝ። ለምን ፓይለት መሆኑ እየፈለኩ ሰው የዛች ጋር ያዛረገኝ ህጉም ስላልፈቀደለት ማለት ነው። በቃ ተስፋ ቆረጥ። ከዛ ምን አልኩት ግን እሺ አሁን ፈረንጅ የሰራው አንድ አይሮፕላን ለመንዳት ነው የምትከለክለኝ። አንድ ቀን ግን የራስ አይሮፕላን ቁመት ማይጠይቅ አይሮፕላን ሰርቼ አበረዋለሁ። ያ ቢዮ ተናድጄ ሄድኩ። ይቺ አይሮፕላን ላይት ወይንም ቀላል አይሮፕላን በመባል ስትታወቅ አስመላሽ ይህችን አይሮፕላን ለመስራት ብረቶችን፣ ጣውላዎችን፣ አልሙኒየምና የተለያዩ ቁሶችን በመጠቀም ነበር ለአመታት ሲያስበውና ሲያልመው የቆየው አይሮፕላን የመስራት ህልሙን እውን ለማድረግ የዛሬ 1 ዓመት ከ7 ወር ወደ ተግባር የገባው። ስለ አይሮፕላኗ ይዘት አስመላሽ እንደሚከተለው ብሏል። ከአይሮፕላኗ ይዘት ልጀምርና አይሮፕላኗ ቀላል አይሮፕላን ትባልናት። ክብደቷ ለምን ከ750 በታች ይሆን ላይት ኤርክራፍት የሚባሉት ቀላል አይሮፕላን ናት። ሁለት ሰው መያዝ የምትችልናት ከፊትና ከኋላ ሆነሽ መቀመጥ የምታስችልናት። በቅርብ ርቀት ስለምትበር መስታወት ሚላት ማየት ይሻታል። በሄልሜት የምንጠቀመው በቅርብ ርቀት መብረር ስለምቻል መስታወት ማድረግ ይቻላል። ስትራክቸር እንትን ላይ አለ ፕላን ላይ አለ። የዛሬ 7 ዓመት የነበረች ቴክኖሎጂ ናት። በአንደኛ ዓለም ጦርነትና በሁለተኛ ዓለም ጦርነት መካከል የተሰራች ናት። ብሉፕሪንቷ ፍሪ ነው፣ ፓተንት ፍሪ ነው። ያ ፓተንት ፍሪ አግኝቼ ነው ይሄን ስራውን የሰራሁት እና የክንፏ መጠን 13 ካሬ ነው። ሰፊ ክንፍ ነው። ለመነሳት የሚያስፈልገው ሞተሩ ወደፊት እንጂ የሚጎትተው ወደ ላይ ያስነሳ የሚያስነሳ ክንፉ ነው። የሞተሩ የፊት ለፊት ያለውን አየር ሞመንተም ጨምረለት ወደዚህ እንዲመጣ ያደርጋል። የዛ ሪአክሽን ደግሞ ክንፉን ይመታውና ወደ ላይ ያስነሳዋል። 40 የፈረስ ጉልበት ያለው የቮልክስዋገን ኢንጂን ነው። አውቶ ኮንቨርዥን ነው። የመኪናው ሞተር ለአይሮፕላን እንዲሆን ያደርጉት ምንድነው እንትኑ ከአሉሚኒየም የተሰራ ነው። ሞተሩ አብዛኞቹ ሞተሮች የሚሰሩት ከብረት ነው። ከባድ ናቸው። ውሃ አላቸው። ራዲያተር ስላላቸው ክብደታቸው ይጨምራል። ውሃ አለ። ስለዚህ እኔ ግን የሰራሁት የቮልክስዋገን ኢንጂኑ ኤር ኩልድ ነው። ላይት ዌይት ነው። ከአሉሚኒየም የተሰራ ስለሆነ 40 የፈረስ ጉልበት አለው። ፓወር ቱ ዌይት ሬሾ የተመጣጠነ ነው። ለዚህ ወደ 15 ኪሎ ግራም ፐር ሆርስ ፓወር ነው። በቂ ነው መሆን ይችላል።
ማክሲማም የምትወጣው ሰርቪስ ሴሊንግ የሚባለው እሱ እስከ 10000 ጫማ መውጣት ትችላለች። ዝቅ ብላ ለመብረር እስከ 3000 ጫማ መሄድ ይችላል ዝቅ ብላ ማለት ነው። ስፒዷ ይሄ ፐርፎርማንስ የሚባለው ማክሲማም ስፒዷ 90 ማይልስ ፐር ሃወር ነው። ክሩዝ ስፒዷ 70 ማይልስ ፐር ሃወር ነው። ላንዲንግ ስፒድ 40 ማይልስ ፐር ሃወር ነው ኢፍ ፓወር ኦን። ላንዲንግ ስፒድ 35 ማይልስ ፐር ሃወር ነው ኢፍ ፓወር ኦፍ አድርገሽ ወይም ታሪክ ከሆነ ላንዲንግ ስፒድ እሱ ነው 35 ማይልስ ፐር ሃወር ነው። ኔቨር ኤክሲድ ስፒድ የሚባል አለ። ኔቨር ኤክሲድ ስፒድ ከዚህ በላይ መፍጠን የሌለባት ማለት ነው። እሱ 100 ማይልስ ፐር ሃወር ነው። መሄድ የምትችለው ሬንጅ 182 ኪሎ ሜትር ነው። አንድ የተነሳ ማረፍ ያለባት 182 ኪሎ ሜትር። ከዛ ውጭ ሞተር ይሞቃል ስለሚሞቅ ማለት ነው። አዎ ይሄ መሞከሩ በጣም ደስ ነው የሚለኝ። ደምስ ምለኝ ምንድነው ለኔ ሳይሆን ወይ ለራሱ ሳይሆን ለአገር ጉዳይ ስለሆነ ደስታው አይችለው እንደገና መናገር እኮ ያቅታል ከባድ ነው የመጀመሪያ ስለሆነ ግን ልጁ ከመጀመሪያ ጀምሮ በትምህርት ጭንቅላቱ የተከፈተ ነው። አንደኛ ጀምሮ እስከ 12 መጨረስ ልብስ የሰተውሎ አልገዛለ በሽልማት ነው ያሳደግ ነው። አንደኛ ነው ወጣ መጨረሻው ደግሞ በ83 ዓመተ ምህረት እኔ ኢየሩሳሌም ሄዳለሁ ኢየሩሳሌም እግዚአብሔር ያረፈው ቦታ ባየር ሄዳለሁ ብዬ ወንድሞቹ ልጆቹ የነበሩ እሱ ራሱ ገና ህፃን አለ እና በራሳችን ሰርተን በራሳችን አየር ነው የምንወስደው እንጂ በላላ አይሆንም ብሎ ተናገረ ራሱ ገና ህፃን እያለ። ከዛ በኋላ እስከ ዛሬ ይሄው ደርሷል። በአጋጣሚ ያ ትምህርቱ ነጥቤ ለዓለማውያን የተመረቀው ዶክተር ደረሰው አልመስለው በዶክተር ይሰራል ግን አይመስለው በአየር ብቻ ሌሊት ተቀን መጻፍቶች ሰብስቦ ያጠና ነው ማድረው። ከዛ ወንድሞቹ ከሱ ደግፉ የነበሩ አይዛችሁ እኔ ደርሳታለሁ ብሎ ቃል ገባ እንዳለው ዞሮ ይሄው ደርሷል። የዚችን አይሮፕላን የበረራ ሙከራ ለማየት በርካታ የአካባቢው ነዋሪዎች ተገኝተው የነበረ ቢሆንም የበረራ ሙከራው ሳይሳካ ቀርቷል። ሙከራው አሁን የዛሬ የተፈጠረው ስህተት ያስተሳሰር ሳይንስ አለው። ሲታሰር ፋኑ ሲታሰር አስተሳሰር ሳይንስ አለው። ያን ቀደም ስሜት ውስጥ ገብተ ነበርና ልጁ ሲያስረው በጣም አጥብቆታል። ያ ደግሞ ኢንጂኑ ነክቶታል። ያ ጣውላው በመሽከርከር በሰዓት 3 ሪቮሉሽን ፐር ሚኒት የሚዞረው ማየት አይቻልም። ፋኑን ማየት አይቻልም ሲዞር ትንሽ ጣጥር ከገባ የመበላሸት እድሉ ከፍተኛ ነው። ይሄ ደግሞ በጀርባ ሲዞር ነክቶታል ሞተሩ። በዛ ምክንያት እንትን አርቋል። የመሰበር እድል ገጥሞታል። በቦታው ያገኘኋቸው የሰንዳፋ ነዋሪ የሆኑት ወይዘሮ ሽቱንና የበረራ ሙከራውን ለማየት ወደ ስፍራው የመጡት አቶ አማረን አነጋግሪያቸው እንደሚከተለው ብለዋል። እኔ እንደ ሶሳይቲ ወይም እንደ አንድ ነዋሪ ራሴን ማስባው እዚህ አካባቢ ይሄ ነገር አዲስ ነገር ነው። ይሄ አዲስ ነገር በዚህ ልጅ ራሱ መፈብረኩና መሰራቱ የመጀመሪያው የህሊና ደስታ ይሰማኛል እንደ ሰው ማለት ነው። ሁለተኛ ደረጃ ደግሞ ይህ ልጅ ለዚህ አካባቢ ለዚህ ህብረተሰብ ትልቅ አስተዋጽኦ ያደረገው ምክንያቱም ይሄ ልጅ ያደረገው ስራ ወይም ዛሬ ላይ ይሄ ያደረገው ነገር አንደኛ ለሀገር ትልቅ እሴት ነው። ሁለተኛ ለህብረተሰቡ ያው ምልሽ ወደፊት ትልቅ ነገር ይሄ ነገር ስቴንድ እየሆነ ሲመጣ ለህብረተሰቡ ደግሞ ስራ ፈጠራ ይሆናል። ሶስተኛ ነገር ደግሞ ትልቅ ክብርም ነው ይሄ። ሁለተኛ ለዚህ አካባቢ ብቻ ለኛ አሁን ለሰንዳፋ ዳቤ ገበሬ ማህበር ነዋሪ ሁሉ ጠቅላላ ይሄ ፕሮግረስ ነው። አካባቢያችን ራሱ ፕሮግረስ አደረግን ማለት ነው ተደረገ ማለት ነው። ምክንያቱም ይሄን የመሰለ አሁን የምታዩ የተንጣለለ ሜዳ በጣም ጥሩ ብዙ ነገር ሊሰራ የሚችል ነገር ራሱ ዛሬ በኢንቨስትመንት በተለያየ ነገር ራሱ ክሬቲቪቲ መፍጠር ነው። ስለዚህ እኔ የማየው በተለያየ መልኩ ነው የማየው። በአንድ ሳይድ ብቻ አይደለም የማየው እንደ ኗሪ ማለት ነው። በተለያየ አይነት አመለካከት ነው የማየው። ይሄ ትልቅ ነገር ነው። እግዚአብሔር የተመሰገነ ይሁን። ራሱ ልጁ ይሄንን ማሰቡና መስራቱ ለኔ ምንም ነገር እንኳን ሰክሰስፉል ባይል አዲያው ራሱ መሬት ላይ መስፈሩ እኔ በጣም ያስደስተኛል። እኔ ጠቅለል አድርጌ እንደ ሀገር ሳየው ያው የቴክኒክና ሙያ ዘርፍ ላይ የሚሰሩ ስራዎች ትልቅ አስተዋጽኦ ሊኖራቸዋል። ለትምህርት ስርዓቱ ራሱ ትልቅ ጥቆማ ነው ብዬ ነው የማስበው። ትልቅ አቅም ነው። ምክንያቱም ይሄ ልጅ
የማይደፈር የማይገሰስ የሚመስል ሐሳብ ይዞ የመጣ ልጅ ነው። ይሄ ሐሳብ ያው ፈረንጆቹ እንደሚሉት ክሬዚ አይዲያ ነው የሚሉት። ይሄ ወጣት አስመላሽ ማለት ነው። ይሄን ሐሳብ መጀመሪያ ይዞ ሲነሳ አንዳንዶቹ እንደብድ አንዳንዶቹ እንደሚቀልድ የትም እንደማይደርስ አድርገው የሚያስቡ የማህበረሰብ ክፍሎች እንደነበሩ ነው የታዘብኩት። ከዛ ባሻገር ግን ልጁ በዛ ተስፋ ሳይቆርጥ የሚደግፉትን የለውጥ ተነሳሽነት ያላቸውና የለውጥ ሐሳብን የሚደግፉትን ይዞ የማይደፈር የማይገሰስ የሚመስለውን ትልቅ ነገር ደፍሮ አሳይቶናል። ይሄ እንደ አጠቃላይ ሀገር አቀፍ ተጽዕኖ ይኖረዋል። ለህፃናት ለወጣቶች መስራት ይቻላል። በኢምፖርት ላይ የተንጠለጠለው ቴክኖሎጂያችን በፈጠራ ስራ እየታገዘ በሀገር ውስጥ ትልቅ ነገር መስራት እንደምንችል ያው የአስተሳሰብ ድፍረትን ጭምር የፈጠረ ወጣት ነው ብዬ ነው ማምነው። የአሁኑ የበረራ ሙከራ ባለመሳካቱ ምክንያት ከጥቂት ጊዜያት በኋላ ሁለተኛው የበረራ ሙከራ እንደሚደረግም ተገልጿል። እዚህ አካባቢ የሚኖሩ ወጣቶች ብዙ እየተማሩ የምልሽ በሞራል ባንዳንድ ነገር ያው ሞራል ያለ ማግኘት የአካባቢ የርቀት የትራንስፖርቴሽን የምናምን ወደ ኋላ የቀሩ ወጣቶች አሉ። እንዲሁም ደግሞ እየሰሩ በተለያየ ቦታ አሁን ከዚህ አካባቢ ዶክተሮች አሉ፣ የሂሳብ ሰራተኛ አሉ፣ የቴክኒክ ምናምን የወጡ ልጆች አሉ ከሴት እስከ ወንድ ድረስ። ግን ያው አካባቢው ካለው የኢኮኖሚካሊ ችግር ካንዳንድ ነገር ከማህበራዊ ፕሮብሌም አኳያ ይሄ ነው ብለሽ ይሄን አካባቢ ልታቂው አትችይም። ከዚህ መነሳት ለነዚህ ልጆችም ደግሞ የሞራልና ይሄ ልጅ አሁን ከምንም ተነስቶ ምንም ነገር ሳያገኝ ምንም ነገር ሳይረዳ የተወሰኑ ሰዎች ብቻ ማንኛችንም አቴንሽን ሳሰጠው ብቻውን ተነስቶ ይሄን ነገር የተወሰኑ ሰዎች ብቻ ረድተውት እዚህ ደርሷል። ስለዚህ ይሄ ነገር ለሌሎችም ወጣቶች ብዙ ፖቴንሻል ያላቸው ወጣቶች እዚህ ሰፈራሉ ብለሽ አታምኝም። ከዚህ አካባቢ ወተር ቴክኖሎጂ፣ ዶክተር፣ አካውንታንት የተለየ ነገር የወጡ ወጣቶች አሉ። ለነዚህ ወጣቶች ሁሉ ትልቅ ምንድነው ባክግራውንድ ነው ማለት ነው። ትልቅ ነገር ነው ማለት ነው። ስለዚህ ዛሬ እዚህ ያሉት ሁሉ ወጣቶች ሁሉ ከህፃናት ጀምሮ እስከ ትልቅ ወጣቶች ራሱ ክሬቲቪቲ ሊኖራቸው ይችላል ማለት ነው። ይሄ ልጅ ፋና ወጊ ነው ብዬ አድማይር አደርጋለሁ። ይሄ ልጅ አርአያ ነው የሰራው። ለማን ነው አርአያ? ለናንተ። አዎ ከናንተ እድሜ ነው ይሄ ተጀምሯል በኢትዮጵያ። ይሄ እና እሱ ተምሮ ብቻ ሳይሆን የናንተ መምሪያ የናንተ መምር እንደሆን የኢትዮጵያ ልጆች ይሄ ያዩ ከዚህ በለጠ እንዲሰሩ ነው እኔ ምጸልየውና ምጠየቀው። ይሄ ነው ለወጣቶች ተስፋ ባይቆርጡ ማለት የያዙት ነገር መጀመሪያ አላማው ትክክል ነው አይደለም የሚለው ማየት፣ ከዛ በኋላ በእውቀት የተደገፈ መሆን አለበት። አሁን እጅግ የሰለጠነ ዘመን ነው ያለነው። ያለሰለጠነ ነገር ይዞ መቅረብ ደግሞ ቁና ማያሰጥሽም ጥሩም አይደለም፣ አደጋም ይኖረዋል ያ ነገር እና ወጣቶች ምንድነው መጀመሪያ አላማው ሪጂድ መሆን አለበት። አላማሽ ሌላ ሰው ሊያስተናክልሽ አይገባም በተለያየ ነገር ማለት ነው እና በቃ ምንድን ጽናት ያስፈልጋል፣ ትግስት ያስፈልጋል። በቃ አላማሽ ዳር ለማድረስ ማንንም ሰው ያንቺን አላማ ሊያስተናክልሽ አይገባም ማለት ነው። በተለያየ ነገር ሊሆን ይችላል። ጽናት ካላቸው ሰክሰስፉል ለመሆን የገንዘብ ጥረት ምክንያት ሊሆን አይችልም። ገንዘብ ስለሌለ አንድ ሰው ሰክሰስፉል አይሆንም ማለት አይደለም። ገንዘብ አይደለም እዚህ ጋር ትልቁ ነገር ሀሳቡ ትክክል ነው አይደለም የሚለው ነው። ሀሳብ ይቀድማል። ሀሳብሽ ትክክል ከሆነ በየትኛው አጋጣሚ ልታገኙ ትችላለሽ። የጊዜ ጉዳይ የኦፖርቹኒቲ ጉዳይ ነው። ገንዘብ ከዛ በኋላ የሚመጡ ነገሮች ናቸው። ሀገራችን ለማሳደግ ደግሞ ወጣቶች አዲስ ፈጠራ ላይ ሰማሩ ብዙ የተፈጠሩ ነገሮች ስላሉ እነሱን ያሻሻሉ ፓተንታቸውን ፈልጎ በማግኘት ፓተንት ፍሪ የሆኑትን በማግኘት በመስራት ማሳደግ ይቻላል። ሀገራችን ቶሎ ለማሳደግ ማለት ነው።